ወይ እንዴ ይቺ ብድ ብትይዘኝ እኮ ልገለኝ ነበር ማለት ነው። ሄሎ የት ነህ እንዴ? እኔ እዛ አልነበርኩምኝም እንዴ? ያቺ ብድ አባራኝ ነው። በታችኛው መውጫ በኩል ነኝ። ካያት ገጭታት ለፍ ደግሞ በፍጥነት ና እሺ። ወይኔ ቤት እቺ አሮጊት አመለጠችሽ ማትረቢ። እንደዚህ አይነት አጋጣሚዎችን እየፈጠርኩ በደንብ ዝናናብሻለሁ። አንቺም ትሮጫለሽ፣ እኔም አሯርጥሻለሁ። ማሪ እንዴት ፍቅር ተነሽ እንጂ ቁርስ እኮ መብላት አለብሽ። ምንድነው? ተነሽ። ለምን? ቁርስ መብላት አለብሽ። በኋላ እበላለሁ። እንዴ ቁርስ ሰዓት ወይ እኮ ምሳ ሰዓት ደረሰ። እሳት ውስጥ ጠጥቼ ነው የመጣሁት። እሱ ቁርስ አይሆንማ። እሺ በቃ እበላለሁ። እሺ በቃ አንተ በላ? እኔማ በደንብ በላው። እሺ ራስኪሽ ጋር አድርግልሻለሁ ስትነሽቢ። እሺ መልካም ቀን። የት ልትሄድ ነው? ስራ ደርሼ እመለሳለሁ። እሺ ራስህን ጠብቅሽ። እሺ እወድሃለሁ። እኔም እወድሻለሁ። ሳመኛ። መልካም ስራ። ምግቡን ተነስተሽ በይ። እሺ አታስብ። ሰላም ዋይልሽ። ደግሞ ስትነሽ ደውይልኝ። እሺ ከየት መጣሽ? ከምድር። በየት ገባሽ? በጣሪያ። መንፈስ መሆንሽ ነው? ምን ማለት ነው? እዚህ ነበርኩ። ገባ ብዬ ስመለስ ድንገት አየሁሽ። ኃይሌን ተጠቅሜ ዙሪያ ኮንኩኝ። ልታስጨንቂ ነው? ልታሳብችኝ? ላረጋጋ። በምን? መላክህ ነኝ። ዙሪያ ኮኜ እጠብቅሃለሁ። ጠባቂ በቂ ነው። ከማይታየው በተጨማሪ የምታየው ነው ያለው። የምታደርጊያቸውን ነገሮች አቁሚ። ካስጨነኩ ግን አቆማለሁ። እሺ። አንተ ሞዴሊንግ ግን ጨምርበታለሁ። ያንቺ ምርጫ ነው። ደስ የሚል ዜና አለኝ። ምንድን ነው? ቤት ተከራይቻለሁ። እዚህ መሆን አስጠልቶሽ ነው? አይደለም። እና ላንተ አስቤልህ ነዋ። አልገባኝም። በነፃነት አብረን እንድንሆን አንተም እንዳትጨናነቅ ብዬ ተከራየው። ግራ እያጋባሽኝ ነው። ግልጽ ነው። እዚህ አንተ ከጸዲ ጋር ፍታ ትላለህ፣ እዛ ደግሞ ከኔ ጋር ዘና ፈታ እያለን አለማችን እናያለን። አንድ ጥያቄ ልጠይቅሽ። ሁለት አድርገው። ትወጂኛለሽ? ግን ከምታስበው በላይ። ከወደድሽኝ ተይኝ። ትቼክ ነበር። ታዲያ አሁን ለምን ተመለስሽ? አንተና እናትህ ተመሳጥራችሁብኝ። እናትህ ምርጫው ስትከትት ለአንተ ብዬ ጥዬ ሄድኩኝ። ትክክል ነበር ያደረግሽው። ግን የኔ መራቅ ተጠቅማችሁ እህቴን አጠመዳችኋት። እሷ ሞኝ ነች፣ አፈቀረች። እህትሽ መሆኗን አላውቅም ነበር። ተው እንጂ አታዋሽ። አብረን እያለን በስም እንጂ በአካል አግኝቻት አላውቅም። ለምን የኋላ ታሪክ ማውራት ከለከልካት? ስለምረበሽ ነዋ። እናትህ በቀል ካላሰበች ለምን እህቴ እንደሆነች እያወቀች እንድትጋቡ ፈቀደች? በፍጹም ስለወደደቻት ነው። አይደለም፣ እኔን ለመበቀል ነው። እኔን አታምኘኝም? አላምናችሁ። ስለዚህ ማውራታችን ጥቅም የለውም። ግን አንድ ነገር ልንገርክ፣
እኔን በማንም በኩል ልትበቀሉኝ አትችሉም። ለእህቴም ቢሆን አረራው። እሱንማ እያሳየሽ ነው። ይሄንን ለእናትም ቢሆን ንገራት። እሺ። እና ደግሞ በየትኛውም ሰዓት ስደውል አንሳ። ለምን? ቤቴን አስተካክዬ ስጨርስ ትመጣለህ። እማትረሳውን ነገር ሰጥሃለሁ። ባልመጣስ? ባናደድከኝ ቁጥር ነገሮች እየከፉ ይመጣሉ። ስሜታዊ ሆኜ የማይሆን ነገር ላደርግ እችላለሁ። እያስፈራራሽ ነው? ወደ ራሴ እያቀረብኩክ ነው። በፊትም እንደዚህ ጨካኝ ነበርሽ? ለአንተ ብዬ ሞኝ ሆኜ ነበር። አንተን ቀሙኝ፣ ጨከንኩኝ። ይችን ሴት አላፈቀርኳትም። ወደ ልቡ አስጠጋትና አስተካክላታ። አሁን ለዚህ የሚሆን ጊዜ የለኝም። አታስብ፣ እኔ ብዙ ጊዜ አለኝ። ምን ተፈጥሮ ነው? እቺ እብድ ለይቶላታል። እንዴት አልሽ? ጠዋት ወደ አንተ እየመጣሁ ነበር እና በር ሳንኳኳ ከፈተችና ወዲያውኑ ስታይኝ ወደ አውሬነት ተቀየረች። ሹፌሩ አልነበረም? ደውላለሁ ሂድ ብዬው ነበር። እና ምን አደረገችሽ? እንደ አውሬ ሲያደርጋት በሩጫ ተፈተለኩኝ። ሰሞኑን በጣም እየተቀያየረች ነው። እንደዚህ እንደምሮጥ ራሱ አላውቅም ነበር። አትሌት ሆንሽ? ባንዲራ መቀበል ነበር የቀረኝ። ሰማኛለህ? አሁን ጠንከር ማለት ያለበት ሰዓት ነው። አሁን በደንብ መረጋጋትና ማሰብ የምፈልግበት ሰዓት ነው። ፍቅሬን ተጠቅሜ ወደምፈልገው ነገር ወስዳታለሁ። እንደሱ ነው መሆን ያለበት። አሁን ጥሩነቱ የምንገናኝበት ቦታ አዘጋጅታለች። ግን ደግሞ ተጠንቀቅ። እሷ ለእህቷ ካላሰበች እኔ ለምን እጨነቃለሁ? እንደዚህ ነኝ እኔ ልጅ። አንቺ ምንም አታስቢ፣ ሁሉንም በእኔ ጣየው። እኔም የዚህ ትግል አካል ነኝ። ስታስፈልጊኝ እነግርሻለሁ። የምትፈልገው ነገር ሲኖር ንገረኝ፣ ሁሉንም ነገር አዘጋጃለሁ። እሷን ተባብረን ከዙሪያችን ማጥፋት አለብን። እሺ። አንበሳው ተመልሷል። አሁን መሄድ አለብኝ። ሂድሽ። ሰላማዊ። አሜን። ሰላም አለ። ሄሎ። አቤልን ተከተለው። አሁን ከኔ ቢሮ ወጣ። አዲስ ቦታ አለ ብለዋል። ቦታውን አጣራ። ይሄንን በስርዓት አድርግ እና ሌሎች ሰዎችንም አዘጋጅ። ትክክለኛ ሰዓት ላይ እርምጃ እንወስዳለን። ስታንድ ባይ ሁን። ቻው። ምንድነው? ታዲያ ትይርሽ ነው? አንድ ስራ ጀምሬያለሁ እና ምሽት ስላለው አንዳንዴ እዛ ነው ማድረው። ታዲያ ሳትነግሪኝ ድንገት ትሄጃለሽ? በሳምንት 3 ወይም 4 ነው እዛ ማድረው። ሻንጣው ታዲያ ምንድን ነው? ለቅያሪ ነዋ። ግማሹ እዚህ ነው። እና አሁን ነው የምትሄጂው? አዎ፣ መኪና እየጠበቀኝ ነው። አብረን እንሂድ? አይ አያስፈልግም። እሺ ልሸኝሽ። አረ በፍጹም። እሺ። ወደ ውጭ ሀገር መሄድ አስመሰልሽው እኮ። ለነገሩ እዚሁ ነሽ። ደግሞ ፈተናው አልተረሳም። አረሳሁት። መልካም ግን እንዴት አያት ቤቴ? ምንም አትልም። አንተ ስትኖርበት ደግሞ ትሞላለች። እኔ ሳልኖርስ?
ቤቱን ባዶ ነው፣ እኔም ባዶ ነኝ። እሺ ለባዶነት አትተወኝ። እሞክራለሁ። ማን ነው? ሚስቴ ነች። ወይ ውዴ፣ ገና ነኝ። አልቆይም። እሺ አልቆይም። እሺ ቻው። ከዚህ በኋላ ግን እኔ ጋር ስትሆን ስልክን ትዘጋዋለህ። ለምን? ማንም እንዳይረብሸን ነው። አንዳንዴ እኮ የግድ ማንሳት ሊኖርብኝ ይችላል። ለዛ ነው መዝጋት ያለብህ። እስቲ ወደፊት እናያለን። እና ዛሬ አሪፍ ቀን አናሳልፍም? ዛሬማ ቤቱን ላይ ነው የመጣሁት። ነገ ግን ጥሩ ቀን ነው የምናሳልፈው። አዎ እሺ፣ ቆንጆ ሆኜ እጠብቅሃለሁ። ጥሩ ሀሳብ ነው። ዛሬ እንዴት ተገኘሽ? ቆንጆ አምራቴ ልጠይቃት ብዬ ነዋ። በጣም ደስ ብሎኛል። ጠፋሁ አይደል? ይቅርታ እንግዲህ። ያው በጣም ያው መቼም እዛም ስራ አይሞላም አይደል? ችግር የለውም። እና እንዴት ነሽ? ደህና ነኝ። ዋናው እሱ ነው። ብታይ እደውላለሁ እያልኩ ሳስብ ነው የመጣሽው። ምን ነው በሰላም? አረ በሰላም ነው። እህቴ ከውጭ መታለችና እራት አዘጋጅቼ ልጠራሽ ብዬ አስቤ እኮ ነው። ወይ እንኳን ደስ ያለሽ። አመሰግናለሁ። እንዴ ታዲያ የምን ቀጠሮ ነው? አንዱን ቀን ወስነሽ አትጠሪኝም? እሺ እሺ። ኑሮ እንዴት ነው ታዲያ? በጣም ጥሩ ነው። ምንም የተፈጠረ ችግር የለም አይደል? አዎ ምንም የተፈጠረ ችግር የለም። ጎሽ እኔ ልጅ እንደዚህ ነው አየሽ። አቤል አቤል አቤል፣ የኔ ሜዳ። ሁለታችን ባለሜዳዎች ነን። ማንም ሰው እኛ መሀል መጥቶ ሌላ ተጫዋች እንዲኖር አልፈቅድም። ያኔም ቢሆን ቀሽሙኝ ነበር እናትን በሜዳችን ያስገባሁት። አሁን ግን አሽቀንጥሬ ነው ማውጣት። እህቴንም ቢሆን በቀይ ካርድ አባራታለሁ። ያኔ ደግሞ እኔ እናንተ ብቻችንን እንቀራለን። የኔ ጌታ፣ ላንተ ምንም አደርጋለሁ። ብቻ እንለያይ ብለህ እንዳትጠይቀኝ። ማንም ሰው በመሀላችን ግን ከገባ አውሬ ነው መሆነው። መልኩ ማይታወቅ ጭራቅ ነው መሆነው። አቤልዬ፣ ላንተ ግን ድመትህ ነኝ። ጠረንህን ፍለጋ የምትባክን፣ ስታሻሻት ደግሞ የምትከተልክ። ደስ ብሎኛል። እኔም ደስተኛ እንድትሆኝ ነው የምፈልገው የኔ ቆንጆ። እኔም አንተ ደስተኛ እንድትሆን ነው የምፈልገው። አንቺ ያለሽልኝ እንዴት ነው ደስተኛ ማለት ነው? ወደህ ነው የምትሆነው? ፈቅጄ ነው እንጂ። አንተ እስካለ ድረስ እኔ ሁሌም አመስጋኝ ነኝ። አንቺ ነሽ ሰላማዊ እንደሆነ ያደረግሽ። ደግሞ ሳልነግርህ ምን?
ነገ በጊዜ ና እሺ? ምን አለ? እናትህንና እህቴን እናስተዋውቃቸዋለን። ነገ? አዎ። ምን ነው ደነገጥክ? አረ አልደነገጥኩም። አይ ፊት ተቀየረ። ስላልጠበቅኩ ነው። ስራ የለህም አይደል? አለኝ፣ ግን ሰውም ቀይረ ቢሆን በጊዜ ና። ግን ለቤት ይነግረሻታል? ደውልላታለሁ። እሺ። በጊዜ መተህ ሰራርተን አዘጋጅተን ለብሰን እንጠብቃቸዋለን። እሺ። እኔም ቤት ታዛዥ ነኝ። በለው የጦርነት ራት ልናዘጋጅ ነው በእኛ። ወይኔ በጠረጴዛ ዙሪያ የሚደረግ የሰዎች ግብግብ ነገ ማታ በራት ታጅቦ በቀጥታ ስርጭት ለእናንተ ይደርሳል። ሄሎ። አቤት። እንዴት ነሽ? አሎ። የሆነ ነገር ልነግርሽ ነበር። ምን? ነገ ራት አዘጋጅቻለሁ ቤትና እንዳትቀሪ። ነገ እኮ ስራ አለኝ። ሰው ተክተሽም ቢሆን ነያ። ገና ከመጀመሪ አንቺንና የአቤልን እናት ለማስተዋወቅ ነው ያዘጋጀሁት። ነው እንዴ? አዎ። እንዴ ታዲያ እንደዚህ ቶሎ ይደረጋል? እህቴ እንደምንም። እሺ። ኦኬ በቃ እመጣለሁ። አመሰግናለሁ። ምንም አይደል። ደህና ደሪልኝ። አሜን። አይ እህቴ፣ ጦርነቱን በራት ልታደምቂለን ነው? መጠጥ ቢኖረው ደግሞ ያበዳ ነበር። ለነገሩ ሰዎቹን ከቻልሽልኝ የቀረውን እኔ ያሟላዋለሁ። መቀበል ግን አልነበረብሽም። ለምን? የሚፈጠረው ነገር አይታወቅም። ምን ይፈጠራል ብለህ ፈራ? አላውቅም፣ ግን እንዳትቀባጥር ብዬ ነው። ምንም አይፈጠርም፣ አታስብ። በጣም ተረጋግተሻል። ለምን እጨነቃለሁ? የምርሽ ነው? አዎ። ምን ይዘሽ ነው? ምን አለብኝና ነው የምጨነቀው? ዘና ብዬ ነው የምሄደው። ልትነኩሻት ግን እንዳትሞክሪ። እኔ የምራቴን እህት ነው ልተዋወቃት የምሄደው። የምርሽን ከሆነሽ አታስብ፣ ምንም አይፈጠርም። እሷ ምንም ባላለች። የእሷን እንኳን እርግጠኛ አትሁን። የሆነ ነገር ብታደርግስ? እኛ ምንም እስካላደረግናት ድረስ ምንም ሊፈጠር አይችልም። እሺ ዘና በል፣ ምንም አይፈጠርም። ተስፋ አድርጋለሁ። በቃ እኔ አሁን ልሂድ። አታስብ፣ መገናኘትን የመሰለ ነገር የለም። ምን ነው ተጨናነቅ? የሆነ ነገር የምትፈጥሩ ነው የሚመስለኝ። ምን? አንድ ነገር ላስቸግርሽ? አስቸግረኝ። ለምን አትቀሪም? እንዴ ለምን? ጥሩ ነገር አልተሰማኝም። እኔ እስካልተነከሰችኝ ድረስ ምንም አላረግም። ቃል ግቢልኝ። እሺ፣ በአንድ ነገር ግን እንስማማ። በምን? በሰላም ምሽቱ እንዲያልቅ ላርግ። በምትኩ ምን ፈለግሽ? አሪፍ የፍቅር ጊዜ ካንተ ጋር። እንደሱ አይሆንም። ያንተ ምርጫ ነው። ይሄንን ካልደረግኩ ያልኩሽን አትፈጽሚም? ዘመኑ የጊቭ ኤንድ ቴክ ነው። ምን ይደረግ? ደስተኛ አድርግሻለሁ። በዚህ እንስማማ። ጣፋጯንም ነገር ፈልጋለሁ። አይሆንም። ራሴን ልቆጣጠር የምችልበትን ነገር ካላገኘው ስለሚፈጠረው ነገር አይመለከተኝም። እሺ ተስማማን?
አልተስማማንም። የምትወጂኝ ከሆነ ግን እራቱን አታበላሹ። እኔ ነኝ አይደል ሁሌ ችግር የሆንኩብህ? እንደዛ አላልኩም። ችግር የለውም። ሞቼ ካንተ ለመራቅ የተቻለኝን ሁሉ አደርጋለሁ። ምን ማለት ነው ደግሞ ይሄ? ላንተ ሰላም ነው። ራስሽን ስለማጥፋት እያሰብሽ ነው? እንዲህ ቀሽም አይደለሁም። ቀሽምማ ብሆን ያኔ ተውከኝ ጊዜ ራሴን አጠፋ ነበር። ራሴ ላይማ አልፈርድም። እና ስለምን ሞት ነው የምታወሪው? ሲጋራ ማጬ ሰው እምቅመው መጠጣው ህይወቴ እንዲያጥር ነው። እንደዛ እንድታስብ አልፈልግም። አብረኸኝ ካልሆንክ ወደ ሞት መጠጋትን እመርጣለሁ። ግዴታ ነው? የመሞት እድሌን ለማስፋት ብዬ በህገ ወጥ መንገድ ወደ ውጭ ሀገር መሄድ መረጥኩ። የወሰዱን ደላሎች ከመንገድ እንዲያስቀሩኝ የተቻለኝን እንኳን ባደርግም ጭራሽ ወደውኝ አረፉት። አይታለፍም የተባለውን ያንን ሁሉ መከራ አልፌ ጣሊያን ገባው። ሞትን እኔ እቀርባለሁ። ሞት ግን እኔን እየሸሸኝ ነው። በእኔ ምክንያት ምንም እንድትሆኝ አልፈልግም። እኔ አንተን አጥቼ መኖር አልፈልግም። ምንም ብናወራ አንግባባም። ፈጣሪ አንተን የሚመልስልኝ ከሆነ በህይወት ያኖረኝ፣ ካልሆነ ግን መኖር አልፈልግም። ኃጢአቴን አታብዥው። ሁሉም ጥፋት እኮ እናትህ ነው። እሷ በማላችን ባትገባ እኮ አንለያይም ነበር። ሆነ በቃ በቃ ተብሎ የሚበቃ ፍቅር እኮ አይደለም እኔ ጋ ያለ። ለማንኛውም ልሂድ። አትሂድብኝ። እዚህ ከቆየው ህመማችን ነው የሚብሰው። ከነ ህመሜም ቢሆን አብረኸኝም። አልችልም። ምን አይነት ጣጣ ውስጥ ነው የገባሁት? እንዴትስ ነው የሞተው? ሄሎ፣ እንዴት ነህ አባቴ? ይመስገናለሁ። ምን ነው ድምፅህ? ከሰዎች ጋር ሆኜ ነው። አልጨረስክም? ትንሽ ይቀረኛል። እንደ ጨረስ ቀጥታ ነው አይደል የምመጣው? ከአንቺ ውጭ የት መሄጃ አለኝ? ሊኖርህም አይችልም። ስለዚህ ቀጥታ ወደ አንቺ ነው የምመጣው። እሺ የኔ ሚስት። ወይ አባቴ፣ በጣም ነው የምወድሽ። እኔም እወድሃለሁ። አንቺ የኔ ሚስት ስለሆንሽ ፈጣሪን አመሰግነዋለሁ። አባቴ ምን ተፈጥሮ ነው? ምንም። ድምፅህና ንግግርህ ተቀይሯል። ምንም የለም አባቴ። የተፈጠረ ነገር ካለ ንገረኝ። ልቤ ሊፈነዳ ነው። እኔ አንቺን አፈቅርሻለሁ ለማለት የሆነ ነገር መፈጠር አለበት እንዴ? እኔም እንደዛ ተሰማኝ። ደህና ነኝ ውዴ። አንድ ነገር እሺ በለኝ። ምን? ቤት ና እና እናወራለን። አሁን ነው የምመጣው። ቶሎ ና የኔ ጌታ። እሺ መጣሁ። አቤት። ያልኩህን አገኘህ? ጎበስ። የት ነች? እሺ፣ ምን ይሰራል እሷ ጋር? ቆየ ወይስ ቶሎ ነው የወጣው? ከዛ የት ሄደ? አሁንም እዛው ነው? እሺ፣ ስማኝ፣ ቤት አካባቢ ሆነ የሚፈጠረው ነገር አይታወቅም። ይህ ልጅ እንዴት እሷ ጋር ሊሄድ ቻለ? ልጄ ተጨንቋል ማለት ነው። እንደምንም ብዬ ከዚች እርኩስ መለየት አለብኝ። ካላበለዚያ ይህች ሰይጣን ልጄን የሆነ ነገር ታደርግብኛለች። የትኛውን ለብሼ ልምጣ?
በጣም አማላይ ሆኜ እራቱ ላይ ግራ ላጋባ ወይንስ በጣም የተዝረከረከች ሆኜ ልምጣ? ቁንጅና ደፍቶብኝ ብመጣ ደግሞ ምን አይነት ውበት ነው? እንዴት ተውኩት እንድትል አደርግሃለሁ። የምትወደው ልብስ ስንጣላ አቃጠልኩት። ስንታረቅ ደግሞ ገዝቼ ለራሴ ስጦታ አደረኩት። እንደውም ለብሼ መጥቼ ግራ አጋባሃለሁ። የጠጣ ነበር እንዴ? ትንሽ። ለምን? ከሰዎች ጋር ስራ እየሰራን ነበርና አንድ ሁለት አለን። ጨጓራን ቢያመስ ውዴ እንዳትጠጣ ተብለህ ትተይለ እንዴ? ደስ እንዲላቸው እኮ ነው። እንዴ ሰው ደስ እንዲለው መታመም አለብህ እንዴ? ብዙ አልጠጣሁም እኮ ውዴ። እሺ ምን ላምጣልህ? ምንም። ወተት ልስጥህ እንዳያምህ? አንቺ አለሽ አይደል እንዴ ወተቴ? እና ልትጠጣኝ ነው? ግጥም አድርጌ ነው። ከዛስ? ከዛማ ሰላም ነው፣ ምንም ነገር የለም። እንደሱ ከሆነማ ጠጣኝ። እሺ አባቴ ወይ አብረን ጊዜ ካሳለፍን ቆየን አይደል? በጣም። ለምንድን ነው? ከስራ ደክመን እየመጣን እየተኛን ነው። ራሳችን ለራሳችን ምቀኛ ሆነን አይደል? አዎ። ስለዚህ መስተካከል አለብን። ዛሬ የኛ ጊዜ ነው። ዛሬማ እንግዶች አሉብን። ይኑረዋ እንዴ እነሱን ማስተናገድ አለብን። ሊያድሩ ነው እንደ የሚመጡት? አይደለም። ስለዚህ ሲወጡ ምርጥ ጊዜ ይኖረናል። ስራው እንዳያደክመን ብዬ እኮ ነው። አሁን አውርተሽ ራስሽ ላይ ምቀኛ ትሆኛለሽ። ድካሙን አስቤ ደስ በሚል ስሜት እንቀይረዋለን። ካልክሽ። ናፍቀሽኛል። አጠገብህ እኮ ነኝ። ገላሽ ናፍቆኛል። አቅፈኸው እኮ ነው የምተኛው። በቃ ዓለምን ሁሉ ረስቼ ካንቺ ጋር መሆን እፈልጋለሁ። ካንተ ጋር ምንም አደርጋለሁ። ምን አይነት ሴት ነሽ ግን? ያንተ ሚስት ነኝ። ፈጣሪ እንዴት ቢወደኝ ነው አንቺን የሰጠኝ። እንኳን አገባው። ማርዬ፣ ምንም አጥፍቼ ሊሆን ይችላል፣ ግን እንደማፈቅርሽ እንዳትረሺ። ምንም ቢፈጠር መቼም እንዳትተወኝ። አልተውሽም። እንዳትከዳኝ። አፈቅርሻለሁ። እኔም አፈቅርሃለሁ።